እሺ እንደምን አላችሁ? የሚገርም ዜና ነው ይዤላችሁ የመጣሁት። የኢራንና የኢትዮጵያን ግንኙነት የሚመለከት ይሆናል። የኢትዮጵያ መንግስት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ለኩዌት አቻቸው የኢራንን ጥቃት በመቃወም መልእክት ልከው ነበር። ለዩናይትድ አረብ ኤምሬትም ትላንትናም እዛ ሄደዋል። ለምን የኢትዮጵያ መንግስት ገለልተኛ አልሆነም? ለምን ብዙ ጊዜ የኢትዮጵያ መንግስት የሚታወቀው በገለልተኝነቱ ነው። ለምን አልሆነም? በቃ ዝም ብሎ እዚህም የለውም ብሎ ዝም ብሎ ለምን ከጥግ ሆኖ መመልከት አልቻለም? ምንድን ነው? ኢራን ከኢትዮጵያ ጋር ችግር አላት ወይ? ማለት ጦርነቱ ባይነሳ በቃ ሁሉም በሆዱ ይዞ በሰላም ነበሩ። አሁን በዚህ ጊዜ ኢትዮጵያ በይፋ በግልጽ ከነ አሜሪካ ጋር የመሰለፍ አይነት አዝማሚያ ሳይታለች። ይሄ ድጋፍ ቀላል አይደለም። ነገሩ እንዴት መሰላችሁ? በጣም ከባድ ነገር ነው። ኢራን ከስንት ወራት በፊት በሁለት ካርጎ አውሮፕላን ቦይንግ ማለት ነው እንደውም ማዕቀብ የተጣለበት አስመራና ምጽዋ ላይ አርፎ ነበረ። የኢራን ነው፣ የኢራን ንብረት የሆነ ነው። እነዚህ አውሮፕላኖች ሲያጓጉዙ የነበሩት ከኢራን ወደ ኤርትራ ድሮን ነበረ። ድሮኖችን፣ በርካታ ድሮኖችን፣ ቴክኒሻኖችን እነሱን የሚሰሩ ነበረ እና ኤርትራ ከዛ ጊዜ በኋላ ኮንፊደንሷ ከፍ ብሏል። ድሮን ብቻ ሳይሆን እየወጡ ባሉ በርካታ ሪፖርቶች የምሽግ አሰራሮች የመሳሰሉ ነገሮች ሁሉ ለኤርትራ ስልጠና ሰጥታለች ይባላል። ከኤርትራም አልፎ ምንድነው ጸዲሞ ነው ምናምን በሚለው ስምምነት መሰረት ከህወሓት ጋር ፈጥረው ህወሓትና ኤርትራ ማለት ነው እነዛ ሼድድ እና ምንድነው ማጃር ነው የሚባለው የሆነ ድሮን አላቸው። ማጃር 6 ነው የሚባለው እሱ ለህወሓትም ተሰጥቷል፣ ለቲፒኤልኤፍም ተሰጥቷል ነው እየተባለ ያለው ማለት የወጡ ሪፖርቶች ናቸው፣ ማየት ትችላላችሁ። ህወሓትም ልክ በሐማስን ወይንም በሂዝቦላ ስታይል የኢትዮጵያ የጦር መሳሪያ አቅምን መሰረት ያደረገ ምሽግ እንዲሰራ ኢንጂነሪንጉ አግዟለች እየተባለ ነው ያለው። ማን ነው? ኢራን። እና ይሄ ሁሉ የሆነበት ምክንያት ምንድን ነው? ይሄ ባብ ኤል ማንዴብ የሚባለውን ሰርጥ በበላይነት ለመቆጣጠር ስለምፈልግ ነው፣ በሁቲ ምክንያት ኢራን ማለት ነው። እና ይሄ ባብ ኤል ማንዴብ የሚባለው የሚገኘው በአሰብና በየመን መካከል ወይ ደግሞ ልክ ከአሰብ በታችኛው በኩል ነው። ልክ ጅቡቲ አፍንጫ ስር ነው። 29 ኪሎ ሜትር ስፋት ነው አለው የሚባለው። ከሀርሙዝ ሰርጥ ያንሳል። የሀርሙዝ ሰርጥ ከ34 በላይ ነው፣ 34 እና ከዛ በላይ ነው። የኛው 29 ነው፣ 18 ማይል ምናምን ነው የሚለው። እሱን ቦታ ለመቆጣጠር ነው ኢራን እየታገለች ያለችው። እና ኢትዮጵያ የባህር በር ስትጠይቅ ይህንን አካባቢ ትይዝብኛለች፣ ይህን አካባቢ ለምዕራባውያን አሳልፋ ትሰጣለች፣ በዚህ አካባቢ ያለኝንን ጥቅም ትነካብኛለች በሚል ነው ኤርትራን እያገዘች ያለችው ማለት ነው። እና አብይ አህመድ አሁን ባለው ሁኔታ ከምዕራባውያን ጋር የቆመበት እና ኢራንን ያወገዘበት ማለት የኢራንን ጥቃት ያወገዘበት ምክንያት ይሄ ነው ማለት ነው። እና የኢትዮጵያ መንግስት የባህር በር ጥያቄውን የባህር በር ለማስመለስ ወይም ባለቤት ለመሆን ያደርግ የነበረው ጥረት ላይ እንቅፋት ሆናለች የሚል ነው እንትኑ። በቅርቡ የህወሓት ጀነራል ምን ብሏል? ጸረ ድሮን ታጥቀናል አለ። ድሮን ታጥቀናል ግን አላለም። ለምንድን ነው ጸረ ድሮን ታጥቀናል ብሎ ድሮን ግን ታጥቀናል ያላለው ብላችሁ ብታስቡ፣ ጸረ ድሮን በብዛት የምታመርተው ዩክሬን ናት። ለምዕራባውያን ለእነ አሜሪካ ለእነምንም ጸረ ድሮን ታጥቀናል ቢል ያው የእናንተ አቻንም ከእናንተ ነው የገዛ ነው ብሎ ለመናገር ነው። ድሮን ታጥቀናል ቢል ግን ከየት ነው የገዛችሁት የሚባል ነገር ይመጣባቸዋል። ከኢራን ከተባለ ነጥብ ይያዝብናል፣ ብላክ ሊስት ውስጥ እንያዛለን በሚል ይመስላል። እና ዞሮ ምን ልላችሁ ነው፣ የኢትዮጵያ መንግስት ምክንያት አለው ልላችሁ ነው። በጣም ከባባድና በድሮን አሁን ኢትዮጵያ ከቱርክ ከምናምን በገዛቻቸው ድሮኖች በቀላሉ የማይሰበሩ በፈንጅ በምናውቀው አይነት ፈንጅ የማይሰበሩ ምሽጎች፣ ይሄ የሐማስ አይነት ምሽግ የውስጥ ምሽጎች እንዲሰራ ለህወሓትም ለሻዕቢያም ሻዕቢያ ስላልኩኝ አቅጣጫ እና እገዛ አድርጋለች ነው ማናት ኢራን። ይሄ ደግሞ የአውሮፕላኖቹ ጉዳይ መምጣት፣ በምጽዋና በአስመራ ማረፍ፣ የተራገፉት ድሮኖች ቴክኒሻኖች መምጣታቸው የመሳሰሉ ነገሮች በዓለም አቀፍ ሚዲያ በደንብ የተነገረ ነገር ነው ማለት ነው። እና እዚህ ላይ ቆም ብዬ አሁን ልነግራችሁ የምፈልገው ምን ሊሆን ይችላል ካሁን በኋላ የሚለው ነው። የመን መመታቱ አይቀርም። አሁን ለምንድን ነው ትላንትን ብያቸዋለሁ፣ ለምንድን ነው አሁን ኢራን ሁቲን ያልተጠቀመችበት የሚለው በቃ የመጨረሻው ካርዷ መሰለኝ። ይህን አካባቢ የመጨረሻ ካርዷ አድርጋ
ልትጠቀምበት ያሰበች ሜይ ቢ ከጥቂት ሳምንት በኋላ ልትጠቀምበት ያሰበች ይመስለኛል። ያን ኢትዮጵያ ምንድን ነው የምታደርገው ብላችሁ ታስቡ ይሆናል። ከነ አሜሪካን ጋር ከሆነች ከአፍሪኮም ከአሜሪካ የሳተላይት እገዛ ታገኛለች። አፍሪኮም ጋር በደንብ አድርጋ ትሰራለች። የአየር ቤዟን ትሰጣለች። ብዙ አይነት ነገር ታገኛለች። ብዙ ነገር እንዲሁም ያን አካባቢ ይሄ ባብኤል ማንዴብ የሚባለውን አካባቢ በበላይነት እንድትቆጣጠር የበለጠ እድል ያላት እሱን ነው እና ያን ቦታ ለመቆጣጠር ደግሞ ግዴታ አሰብን መያዝ አለባት ማለት ነው። የአሰብ ባለቤት የመሆን እድሏ ከፍተኛ ነው ማለት ነው እና ብዙ ጊዜ ለምንድን ነው ኢትዮጵያ ገለልተኛ ያልሆነችው የሚባል ነገር ቢነሳ ምክንያቱ ኢራን ለኤርትራ እገዛ ስላደረገች፣ ድሮኖችን ስለሰጠች፣ ምሽግ አሰራሮችን ስላሳየች፣ ቴክኒሻኖችን ኢንጂነሮችን ስለሰጠች፣ አሁንም የሁቲ ባለስልጣናት የተለያዩት ማለት ነው ወታደሮች ማለት ነው ኤርትራ ውስጥ ኢቭን እስከ ኢትዮጵያ ውስጥ ገብተው የተለያየ አይነት የጦር ስልቶችን የሚያስተምሩ ስላሉ በሚል ነው። ዩቲዩብን ሰብስክራይብ አድርጉ።